መድፈኞቹ አርሰናሎች ጣፋጭ በቀልን ወይም ስዊት ሪቬንጅ የሚባለውን በትላንትናው ዕለት ማሳካት ችለዋል። ለአርሰናሎች እጅግ ያማረ የተሳካ ቅዳሜ ቀን ነበር ማለት ይቻላል። ከሁለተኛነት ወደ መሪነት የመጡበትም ነው። ነገር ግን በጨዋታው ላይ ደግሞ አንዳንድ አሳሳቢ ነገሮች ተፈጥረዋል። አሰልጣኝ ሚኬል አርቴታም ስለ ዲክላን ራይስና ስለ ኦዴጋርድ ጉዳት ከጨዋታው በኋላ ተናግረዋል። አርሰናል የፕሪሚየር ሊጉን መሪነት በጨበጠበት ቅዳሜ ሊቨርፑል በቼልሲ ያስተናገደው ሽንፈት በአርነ ስሎትና በሊቨርፑል ላይ ጥያቄ እንዲነሳ አድርጓል። አርሰናል በቀጣይ የሚገጥማቸው ቡድኖች ቀለል ያሉ መሆናቸውን ተከትሎ መሪነቱን ይበልጥ አጠናክሮ ይቀጥላል የሚሉ ግምቶችን እንግዲህ ከፍ እያደረገ ይገኛል። አሁን ለአርሰናል የዋንጫ ግምቶች እየተሰጡ ይገኛሉ። ምንም እንኳን ፕሪሚየር ሊጉ ገና ጅማሮ ላይ ቢሆንም ከትላንትናው የአርሰናል ጣፋጭ ድል ስንጀምር ይህ ድል ለአርሰናሎች ዝም ብሎ ማሸነፍ ብቻ አይደለም። ምክንያቱም አርሰናል ባለፉት 2 ዓመታት ከዋንጫ ጉዞ ላይ ወደ ኋላ ሲያስቀረውና ሲጎትተው የነበረው የዛው የለንደን ደርቢ የሆነውን ቡድን ነው ድል ማድረግ የቻለው። ከዚህ በፊት በሰራውላችሁ ዘገባና እንደምታስታውሱት ባለፉት 2 ዓመታት በኤምሬትስ አርሰናል ከዌስትሃም ጋር ባደረገው ሁለቱም ጨዋታ መድፈኞቹ ተሸንፈዋል 2-0 እና አምና ደግሞ 1-0 ማለት ነው። ነገር ግን ትላንትና አሰልጣኝ ሚኬል አርቴታ ይህ ሽንፈት አይደገምም፣ አሁን እኛ የምንበቀልበት ጊዜ ነው ያሉትን ቃላቸውን አክብረው በሜዳ ላይ ዌስትሃምን ሙሉ በሙሉ በሚባል ደረጃ እንግዲህ ተበቅለው ጣፋጭ 3 ነጥብን መውሰድ ችሏል። አርሰናል ለየትኛውም ቡድን የማይመለስ እጅግ አደገኛ ሙሉ በሙሉ የተዋጣለት ቡድን መሆኑን እንግዲህ ባለፉት ቀናት እያስመሰከረ ይገኛል። የስብስብ ጥልቀት፣ የስኳድ ጥልቀት፣ የተጫዋቾች ጥልቀት ምን ያህል ጠቀሜታ እንዳለውም በአርሰናል እያንዳንዱ ጨዋታ ላይ መመልከት ይቻላል። መድፈኞቹ በትላንትናው ዕለት እንግዲህ አንድም ኦን ታርጌት ሙከራ በዌስትሃም ዩናይትድ አልተሞከረባቸውም። ዴቪድ ራያን ለማየት እንኳን አርሰናል ወይ የመልስ ምት ሲመጣ እንደዚሁም ግብ ጠባቂው ዴቪድ ራያ መሃል ሜዳ ድረስ እየመጣ ኳስ ለመጫወት ሲሞክር እንጂ የዌስትሃም ተጫዋቾች ወደ አርሰናል ሄደው አደጋ ሊፈጥሩ ወይም የግብ ሙከራ ሲያደርጉ አልተመለከትንም። ዌስትሃሞች በ90 ደቂቃ ማድረግ የቻሉት 3 ሙከራዎችን ብቻ ሲሆን 3ቱም ኦፍ ታርጌቶች ናቸው። አንዱም ኦን ታርጌት አይደለም። ዴቪድ ራያ ላይ ምንም አይነት ኳስ ሳይሞከር በ0 ኦን ታርጌት ነው እንግዲህ ዌስትሃሞች ጨዋታውን አጠናቀው መውጣት የቻሉት። አርሰናል በነገራችን ላይ ጨዋታውን ሙሉ በሙሉ ተቆጣጥሮ ነበረም። 70% የጨዋታ ፖሴሽን ነበረው አርሰናል። ዌስትሃም በአንጻሩ 30 ብቻ ነበር የጨዋታ ቁጥጥር የነበረው። አርሰናል በጨዋታው ላይ 8 ኮርናዎችን አግኝቷል። ዌስትሃሞች ማግኘት የቻሉት 3 ኮርናዎችን ብቻ ነው። በትላንትናው ጨዋታ እጅግ መደነቅ ያለበት ሰው አለ። እሱም ዲክላን ራይስ ነው። በነገራችን ላይ የአርሰናል ቡድን ላይ በአሁኑ ሰዓት አንድ ተጫዋች ብቻ ነጥላችሁ ማድነቅ በጣም አስቸጋሪ ነው። ምክንያቱም ሁሉም በሚባል ደረጃ የአርሰናል ተጫዋቾች በጣም አስደናቂ ብቃት ላይ ነው የሚገኙት። አንዱን ነጥላችሁ ማንሳት ከባድ እየሆነ ነው። ነገር ግን ለኔ በትላንትናው ዕለት አስደናቂው ተጫዋች ዲክላን ራይስ ነበር። ይህ ተጫዋች እንግዲህ ከሰሞኑ የአርሰናልን የመሃል ሜዳ በሚገባ በመቆጣጠርና በተለይም ኤብሪቼ ኢዜ ወደ ሜዳ ከገባ በኋላ ማለትም በቋሚ አሰላለፍ ውስጥ መግባት ከጀመረ በኋላ ዲክላን ራይስ ከዙቤሜንዲና ከኢዜ ጋር ሲጫወት ይበልጥ ነፃነት እየተሰማው ይበልጥ በቂ ስፔሶችን እያገኘ አርሰናልን በመከላከሉም በማጥቃቱም የቡድኑን ሚዛን በመጠበቅም ረገድ ከፍተኛ ግልጋሎት እየሰጠ ይገኛል። የቀድሞ ቡድኑ ዌስትሃም ላይም እንግዲህ በትላንትናው ዕለት የመጀመሪያውን ግብ ማስቆጠር የቻለ ይህ ተጫዋች ዲክላን ራይስ ነው። ዲክላን ራይስ 79 ደቂቃዎችን ነው ትላንትና የተጫወተው። 92% የተሳኩ ኳሶችን ወይም ፓስ ማድረግ ችሏል። ኳሶችን ማቀበል ችሏል። ይህ ማለት 92% የነካቸው ወይም ደግሞ ለቡድን አጋሮች የሰጣቸው ኳሶች 92% የተሳኩ ነበሩ። 67% የአንድ ለአንድ ግንኙነቶችን በሙሉ አሸንፏል። 81 ኳሶችን ነክቷል። ከ60 55 ትክክለኝነታቸው የተረጋገጡ ክሮሶችን ማድረግ ችሏል። የአየር ላይ ኳሶችን ማለት ነው። 3 የጎል ዕድሎችን ፈጥሯል። ከ3 2 የተሳኩ ድሪብሎችን ማድረግ ችሏል። 2 ኳሶችን አጽድቷል። አንድ አስደናቂ ግብ በቀድሞ ቡድኑ ላይ አስቆጥሯል። በጨዋታውም ላይ እንግዲህ ዲክላን ራይስ 8.6 ሬቲንግ ነው
ማግኘት የቻለው። ዲክላን ራይስ እንግዲህ በቀድሞ ቡድኑ ላይ ግብ ካስቆጠረ በኋላ ደስታውን መግለጽ አልፈለገም። እንደምታውቁት አርሰናል ከዌስትሃም ነው ወደ 110 ሚሊዮን ፓውንድ የሚጠጋ ገንዘብ አውጥቶ እንግዲህ አጠቃላይ ወደ አርሰናል ቤት ያመጣው። ስለዚህ ዲክላን ራይስ በዌስትሃም ቤት የኮንፈረንስ ሊግ ይመስለኛል ዋንጫዎችን አሳክቷል። ትልቅነቱን ትልልቅ ቡድኖች አይን ውስጥ መግባት የቻለው በዌስትሃም ቤት እንደሆነ ይታወቃል። ታዲያ ዲክላን ራይስ ዌስትሃም ላይ ግብ ካስቆጠረ በኋላ ደስታውን መግለጽ አልፈለገም። ለአርሰናል ሁለተኛውን ግብ ያስቆጠረው ደግሞ ልማደኛው የአርሰናል ተወዳጁ የአካዳሚው ውጤት ቡካዮ ሳካ ነው። በነገራችን ላይ ቡካዮ ሳካ በትላንትናው ዕለት 200ኛ የፕሪሚየር ሊግ ጨዋታውን ነው ለአርሰናል ማድረግ የቻለው። አስቡት፣ ይህ ተጫዋች እንግዲህ ገና 23-24 ዓመቱ አካባቢ የሚገኝ ተጫዋች ነው። 200 የፕሪሚየር ሊግ ጨዋታዎችን ለአርሰናል ላደገበት ከአካዳሚ ለወጣበት ቡድን ማድረግ ችሎ ትናንትና 100ኛ የግብ አስተዋጽኦ ላይ መድረስ ችሏል። ይህ በጣም ትልቅ ቁጥር ነው። በነገራችን ላይ ቀላል ቁጥር እንዳይመስላችሁ። በ200 ጨዋታዎች 100ኛ የግብ አስተዋጽኦ ላይ መድረስ ማለት ነው። ቡካዮ ሳካ እንግዲህ በአርሰናል ቤት 55 ግቦችን አስቆጥሯል። 45 ለግብ የሚሆኑ ኳሶችን ደግሞ ማቀበል ችሏል በ24 ዓመቱ ማለት ነው። ስለዚህ ቡካዮ ሳካ በአርሰናል ቤት 100ኛ የግብ ተሳትፎን በማድረግ እንግዲህ አሁንም የአርሰናል ደጀን መሆኑን አሳይቷል። ቡካዮ ሳካ በነገራችን ላይ እንደነገርኳችሁ በአርሰናል ቤት ውሉን ለማራዘም ከስምምነት መድረሱን ከዌስትሃም ጨዋታ በፊት አሰልጣኝ ሚኬል አርቴታ ተናግረው ነበረ። ስለዚህ በአርሰናል ቤት ገና ረጅም ዓመታትን ይቆያል። 200 ብቻ አይደለም 300 400 ጨዋታዎችን ያደርጋል ተብሎ ይጠበቃል። ገና ለቀጣይ ወደ 5 የሚጠጉ ዓመታቶችን ነው ይፈርማል ተብሎ የሚጠበቀው። ስለዚህ ቡካዮ ሳካ በመድፉ ቤት በጣም የተሳኩ ዓመታትን እያሳለፈ ነው የሚገኘው። አሁን ቡካዮ ሳካ በአርሰናል ቤት የሚቀረው ዋንጫዎችን ከፍ አድርጎ በቀዩና በነጩ ማሊያ መሳም ነው። ይህንንም ለማድረግ እንግዲህ አርሰናል ከምንጊዜውም በላይ ለዋንጫ የቀረበበት ዓመት ላይ ይገኛል። ቡካዮ ሳካ እንግዲህ በትላንትናው ዕለት ያው የፍጹም ቅጣት ምቱን እንዲመታ የተደረገበት ዋነኛ ምክንያት አንደኛ በ200ኛ ጨዋታው ላይ ግብ እንዲያስቆጥር ስለተፈለገ የ100ኛ የግብ አስተዋጽኦ ላይ እንዲደርስ ስለተፈለገ እንጂ እንደምታውቁት አሰልጣኝ ሚኬል አርቴታ ቪክተር ዮኬሬስን የአርሰናል ዋነኛ የፍጹም ቅጣት ምት መቺ አድርጎ እንደመረጠው የሚታወቅ ነው። ነገር ግን ቡካዮ ሳካ በ200ኛ ጨዋታው 100ኛ የግብ አስተዋጽኦ ላይ መድረስ ስለነበረበት ቡካዮ ሳካ ፍጹም ቅጣት ምቷን እንዲመታ ተፈቅዶለታል። በግሩም በአስደናቂ ሁኔታ በረኛውን እንግዲህ ሸውዶ ነው ቡካዮ ሳካ ማስቆጠር የቻለው። አርሰናል በትላንትናው ዕለት ከዲክላን ራይስ ውጪ አንድ በጣም ያስደነቀኝ ተጫዋች አለ፣ ሪካርዶ ካላፊዮሪ። ይህ ተጫዋች እንግዲህ ባለፈው ዓመት ቦሎኛ ሲመጣ በተለይ በጣሊያን ብሔራዊ ቡድን ያየነውን በቦሎኛ በጣሊያን ሴሪኤ ያየነውን ብቃት አምና ማየት አልቻልንም ነበር። በእርግጥ ማንቸስተር ሲቲ ላይ አንድ አስደናቂ ግብ አስቆጥሮ ተመልክተ ነው ብዙዎች ተስፋ አድርገውበት፣ ነገር ግን አምና በበርካታ ጉዳቶች ምክንያት ሪካርዶ ካላፊዮሪ ብዙ ጨዋታዎችን ከቨር ማድረግ አልቻለም። ስለዚህ ብቃቱን እስከ ጥግ ድረስ የአርሰናል ደጋፊዎች መመልከት አልቻሉም ነበር። አሁን ግን በዘንድሮው የውድድር ዓመት በእያንዳንዱ ጨዋታ አሰልጣኝ ሚኬል አርቴታ በተለይም በፕሪሚየር ሊጉ ቋሚ 11 ውስጥ ከመጀመሪያው ደቂቃ ጀምሮ ከተቻለ 90 ደቂቃ መቀየር ካለበትና አርሰናል ከመራ እስከ 70 እስከ 80 ደቂቃዎች እንግዲህ አርሰናልን እየሸፈነ መጫወት የሚችል ተጫዋች እየሆነ መጥቷል። ሪካርዶ ካላፊዮሪ ታዲያ በዘንድሮው የውድድር ዓመት እያሳየ የሚገኘው ብቃት በርካቶችን እያስደነቀ እጅ ባፍ እያስጫነ የሚገኝ ብቃት ነው። ይህ ተጫዋች እንግዲህ አይታችሁት ከሆነ አርሰናል ሲጠቃ ብቻ ነው ወደ የመከላከል የፉልባክነቱ ተመልሶ የሚከላከለው እንጂ አርሰናል ኳስ ሲይዝ መሃል ሜዳ ጨረቃዋ ላይ ተገኝቶ ከነ ዲክላን ራይስ ከነ ዙቢሜንዲ ከነ ኤብሪቼ ኢዜ ጋር መሃል ሜዳውን ነው ዶሚኔት የሚያደርገው። እነ ኤብሪቼ ኢዜ ልክ ሪካርዶ ካላፊዮሪ ወደ መሃል ሜዳ ሲገባ ዲክላን ራይስ እና ኤብሪቼ ኢዜ ወደፊት ተጠግተው አርሰናል እንዲያጠጋ ያደርጋሉ። ሪካርዶ ካላፊዮሪ ደግሞ ከዙቢሜንዲ ጋር መሃል ላይ በመሆን የአርሰናልን የመሃል ሜዳ ይሸፍናል። አርሰናል ሲጠጋ ብቻ ወይም ደግሞ የመጠቃት ነገር ሲመጣ ብቻ ነው ሪካርዶ ካላፊዮሪ ወደ ተመልሶ የሚከላከለው እንጂ ሪካርዶ ካላፊዮሪ በተደጋጋሚ የተቃራኒ ሳጥን ውስጥ ተመለከቱታላችሁ። አስደናቂ ክሮሶችን ያደርጋል፣ አሲስቶችን ያደርጋል፣ የግብ ሙከራዎችን ያደርጋል። በትላንትናው ዕለት ግብ ለማስቆጠር ከጫፍ ደርሶ እንግዲህ አንግል ገጭቶበት እንደወጣ አይታችኋል። በጣም አስደናቂ ኳስ ነበር የሞከረው።
ታዲያ ሪካርዶ ካላፊዮሪ በ75ኛው ደቂቃ ነው በማይልስ ሉዊስ ስኬሊ ተቀይሮ የወጣው። ትናንትና ለአርሰናል ደጋፊዎች ከድሉ ባሻገር አንዳንድ አሳሳቢ ነገሮች እንደተፈጠሩም ይታወቃል። እነዚህ ነገሮች ምንድነው? እንግዲህ አርሰናል በጉዳት እየታመሰ ይገኝ እንደነበረ አምና ታስታውሳላችሁ። ዘንድሮም ያ እንዳይከሰት ብዙ የአርሰናል ደጋፊዎች ስጋት ላይ ናቸው። ብዙዎችም እንግዲህ ስትጠይቁ የነበረ ኮመንት ላይ ስትጽፉልኝ ነበረ። በተለይም የዲክላን ራይስ እና የማርቲን ኦዴጋርድ ጉዳት ምንድነው? ምን አይነት ጉዳት ነው የሚል ጥያቄዎችን ስታቀርቡ ነበረ። የማርቲን ኦዴጋርድ ጉዳት እንግዲህ በጣም አሳዛኝ ነው። ምክንያቱም ማርቲን ኦዴጋርድ ዘንድሮ ለሶስተኛ ተከታታይ ጊዜ በፕሪሚየር ሊጉ በሶስተኛ ተከታታይ ጨዋታ ነው ከረፍት በፊት ተቀይሮ ለመውጣት የተገደደው። ይህም እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ በሶስት ተከታታይ ጨዋታ ከረፍት በፊት ተቀይሮ የወጣ ተጫዋች ኖሮ አያውቅም። ማርቲን ኦዴጋርድ የመጀመሪያው ተጫዋች ነው። ኦዴጋርድ እንግዲህ ዘንድሮ የሱ ዓመት አይመስልም። ወጣ ከተመለከታችሁት በከፍተኛ ብስጭት፣ በከፍተኛ ንዴት አሰልጣኝ ሚኬል አርቴታ ሲወጣ እንኳን ሰላም ሊሉት ሲፈልጉ ያን ያህል እንትን ማለት አልፈልግም፣ እየተናደደ ቀጥ ብሎ ሜዳውን ለቆ እንደወጣ ተመልክታቸዋል። አንደኛ ማርቲን ኦዴጋርድ በጣም ወደ ጥሩ ብቃቱ እየመጣ ባለፉት ጨዋታዎች አርሰናል ኒውካስትልን ሲያሸንፍ፣ እንደዚሁም ደግሞ በአውሮፓ ሻምፒዮንስ ሊግ ኦሎምፒያኮስን ሲያሸንፍ የጨዋታው ኮከብ የነበረ በጣም አስደናቂ ጊዜ ላይ የነበረ ወደ ቀድሞ ብቃቱ ተመለሰ ካፒቴኑ እየተባለ በአርሰናል ደጋፊዎች ሲዘመርለት የነበረ ተጫዋች እንግዲህ በዚህ ሰዓት ገና የውድድር ዓመቱ ጅማሮ ላይ በተለይ በቦታው ብዙ ተቀናቃኞች ባሉበት እንዲህ አይነት ጉዳት ማስተናገዱ በከፍተኛ ብስጭት ውስጥ እንደከተተው መመልከት ይቻላል። ገና በ30ኛው ደቂቃ ተቀይሮ ወጥቶ እንግዲህ ማርቲን ዙቤሜንዲ ቀይሮት ገብቷል። አሰልጣኝ ሚኬል አርቴታም ከጨዋታው በኋላ የማርቲን ኦዴጋርድ የጉልበት ጉዳት አጋጥሞታል። ያጋጠመውን ስመለከተው በሰዓቱ ምንም ጥሩ ነገር አልተመለከትኩም። ጉዳቱ ከማርቲን ገጽታ እንደተረዳሁት ከበድ ያለ ይመስላል። ነገር ግን የጉዳቱን መጠን ለማወቅ ተጨማሪ ምርመራ ያስፈልገናል። ነገር ግን ጉዳቱ ቀላል አይመስለኝም ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ተናግረዋል። በእርግጥ አርሰናል አሁን ላይ ጉዳት ያን ያህል የሚያሳስበው ቡድን አይደለም። ምክንያቱም በእያንዳንዱ ዲፓርትመንት ላይ ከሁለት በላይ ተጫዋቾች አሉ። ልክ ኦዴጋርድ ተጎድቶ ሲወጣ እንግዲህ ዙቤሜንዲ ገብቷል። ዙቤሜንዲ ባይገባ ሜሪኖ መግባት ይችላል። ሜሪኖ ባይገባ ኢታን ዋኔሪ መግባት ይችላል። ኤብሪቼ ኢዜ በዛ በኩል አለ። ዲክላን ራይስ አሉ። ስለዚህ አርሰናል በቦታው ላይ በርካታ ምርጫ መኖሩ ለአርሰናል ጉዳቱ ላይ ያሳስብ ይችላል። ለማርቲን ኦዴጋርድ ግን አሳሳቢ ነው። ምክንያቱም ኦዴጋርድ እየተረሳ ዋና በፊት እንደምታውቁት ኦዴጋርድ ከሌላ አርሰናል የለም የሚባል እንደነበር ታስታውሳላችሁ ባለፉት ዓመታት። አሁን ግን ኦዴጋርድ ባይኖርም አርሰናል ጨዋታዎችን ማሸነፍ መቻሉ ለኦዴጋርድ ከፍተኛ ስጋትን ይዞበት የመጣ ነው የሚመስለው። ስለዚህ የኦዴጋርድ ጉዳት ትንሽ ከበድ ያለ ይመስላል። ዲክላን ራይስ እንግዲህ ከወገብ ህመም ጋር ከጨዋታውን በፊት እየታገለ እንደነበር አሰልጣኝ ሚኬል አርቴታ ተናግረዋል። ነገር ግን ዲክላን ራይስ ቀይሩኝ ብሎ አያውቅም። ትናንትና ቀይሩኝ ማለቱ ትንሽ እንግዳ ነገር ሆኖብኛል። እሱንም መርምረን ነው ጉዳቱን የምናውቀው። ወገቡ ጋር ግን ትንሽ ህመም ነበረበት፣ ከሱ ጋር ሲታገል ነበረ። ነገር ግን ያን ያህል ከበድ ያለ ጉዳት አይመስለኝም ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ስለ ዲክላን ራይስ ጉዳት ተናግረዋል ማለት ነው። አርሰናል እንግዲህ ትላንትና ድል ማድረጉ ብቻ አይደለም። ትላንትና አርሰናል ድል ከማድረጉ በላይ ምሽት 1 ሰዓት ተኩል ላይ በተደረገው ጨዋታ ሊቨርፑል በቼልሲ ተሸንፏል። አርሰናል ቀን 11 ሰዓት ላይ ሲያሸንፍ እንግዲህ የፕሪሚየር ሊጉ መሪ መሆን ችሎ ነበረ። ታዲያ የፕሪሚየር ሊጉ መሪ የሆነው ትላንትና ቀን ላይ ለጊዜያዊነት ነበር። ምክንያቱም ማታ ሊቨርፑል ካሸነፈ የፕሪሚየር ሊጉን መሪነት ዳግም መረከብ የሚችልበት እድል ነበረ ሊቨርፑል ማለት ነው። ነገር ግን ምሽት 1 ሰዓት ተኩል በቼልሲ ስታንፎርድ ብሪጅ ስቴዲየም በተደረገው ጨዋታ እንግዲህ ሊቨርፑል በቼልሲ 2-1 መሸነፉን ተከትሎ አርሰናል የ7ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ሲጠናቀቅ የእንግሊዝ ፕሪሚየር ሊግ መሪ ሆኖ ነው የሚጨርሰው ማለት ነው። እንደምታውቁት የፊታችን ቅዳሜና እሁድ ፕሪሚየር ሊግ ጨዋታ የለም። የኢንተርናሽናል ብሬክ ነው፣ የዓለም ዋንጫ ማጣሪያ ጨዋታዎች የሚደረጉበት ነው። ስለዚህ አርሰናል ወደ ኢንተርናሽናል ብሬኩ የፕሪሚየር ሊጉ መሪ በመሆን ነው የሚያቀነው ማለት ነው። ይህም ለመድፈኞቹ እንግዲህ በጣም አስደሳች የምንለው መረጃ ነው። ሊቨርፑል እንግዲህ ትላንትና 3ኛ ተከታታይ ሽንፈቱን ያስተናገደው 2 በፕሪሚየር ሊጉ 1 ደግሞ በሻምፒዮንስ ሊግ። አሰልጣኝ አርነ ስሎት ሊቨርፑልን ከያዙ በኋላ 2 ተከታታይ የፕሪሚየር ሊግ ሽንፈቶችን ተሸንፈው አያውቁም። ዘንድሮ ለመጀመሪያ ጊዜ እንግዲህ 2 ተከታታይ ሽንፈቶችን አስተናግደዋል። እንደምታውቁት በክሪስታል ፓላስ ነበር የመጀመሪያ የፕሪሚየር ሊግ ሽንፈታቸው በ97ኛው ደቂቃ
በተቆጠረ ግብ የገጠማቸው። ከዛም በሻምፒዮንስ ሊጉ ወደ ቱርክ ኢስታንቡል አቅንተው በጋላታ ሰራይ የ1-0 ሽንፈት አስተናገዱ። ትላንትና ደግሞ በቼልሲ እንግዲህ የ2-1 ሽንፈትን አስተናግደዋል። ትላንትናም እንግዲህ የተሸነፉት 95ኛው ደቂቃ ላይ በተቆጠረ ግብ ነው። ለወትሮ እንግዲህ ቨርጂል ቫን ዳይክም የሊቨርፑሉ ተከላካይ ከጨዋታው በኋላ እንደዚህ ነው ያለው። እኛ ነበርን በመጨረሻ ደቂቃ ግብ ያስቆጠርን ስናሸንፍ የነበረው፣ እኛ ነበርን በመጨረሻ ደቂቃ ግቦችን በተደጋጋሚ ያስቆጠርን 3 ነጥብ ይዘን ስንወጣ የነበረው። አሁን ቡድኖች ያንን እኛ ላይ ያደረጉ ነው። ክሪስታል ፓላስ እንደዛ፣ ዛሬ ደግሞ ቼልሲ በመጨረሻ ደቂቃ ግብ አስቆጥሮ ነጥብ ወስዶብናል። ከመጀመሪያውም ተናግሬ ያለው ይህ የውድድር ዓመት ቀላል እንደማይሆን በሜዳ ውስጥም ከሜዳ ውጪም ዓመቱ ከባድ ይሆንብናል ብዬ ተናግሬ ነበር ሲል ቨርጂል ቫን ዳይክ ከጨዋታው በኋላ ተናግሯል። ሊቨርፑል ታዲያ ልክ እንደ ክሪስታል ፓላስ ሁሉ በቼልሲ በ95ኛው ደቂቃ ግብ ተቆጥሮበት ነው የተሸነፈው። በተለይም የቼልሲ ቅያሪ የ18 ዓመቱ ብራዚላዊ ስታቪዮን ገብቶ እንግዲህ ጨዋታውን ሙሉ በሙሉ ነው የቀየረው ማለት ይቻላል። ይህ ብራዚላዊ በጣም ድንቅ ታዳጊ ተጫዋች ነው። ግሩም ግብ አስቆጥሮ እንግዲህ ቼልሲን የ2-1 ድልና ሙሉ 3 ነጥብ ይዞ እንዲወጣ ማድረግ ችሏል ማለት ነው። ይህም እንግዲህ ለአርሰናል የፕሪሚየር ሊጉ መሪነትን በደንብ እንዲያረጋግጥ ያደረገው ውጤት ነው በሊቨርፑል የተመዘገበለት። ሊቨርፑል እንግዲህ 3 ተከታታይ ጨዋታዎችን ከተሸነፈ በኋላ በብዙዎች ዘንድ ጥያቄ እየተነሳበት ነው። በተለይም የአሌክሳንደር አርኖልድና የሉዊስ ዲያዝ እንደዚሁም የዳርዊን ኑኔዝንም ብንል የእነዚህን ተጫዋቾች ሁነኛ ተተኪ ማግኘቱ ጉዳይ በተለይም የሉዊስ ዲያዝና የአሌክሳንደር አርኖልድን ትክክለኛ ተተኪ ያገኘ አይመስልም ሊቨርፑል። ምክንያቱም መሐመድ ሳላ እንደ ወትሮ ብቃቱ ላይ ያገኝም። በተለይ መሐመድ ሳላ በፊት አሌክሳንደር አርኖልድ በርካታ ምገባዎችን ያደርግለት ነበር ማለት ይቻላል። ባለፉት ዓመታት አሌክሳንደር አርኖልድ የተሳኩ አሲስቶችን፣ ኳሶችን ለሳላህ በማቀበል ሊቨርፑል ውጤታማ እንዲሆን፣ ሳላህ ውጤታማ እንዲሆን አድርጎ ነበረ። በአሁኑ ግን ሊቨርፑል እነዚህን ሰርቪሶች ማግኘት አልቻለም። የነ ሉዊስ ዲያዝን የነ አሌክሳንደር አርኖልድ የመሰሉ ተተኪ ሁነኛ ተተኪዎችን ማግኘት አልቻለም። የሊቨርፑል የተከላካይ ስፍራ በጣም በከፍተኛ ሁኔታ የሚተራመስ የሚደነግጥ የሚሳሳት አይነት የተከላካይ ቡድን ነው እየተመለከትን የምንገኘው። ኢብራሂማ ኮናቴ በትላንትናው ጨዋታም ጉዳት አስተናግዶ ወጥቷል። ለወትሮ ኢብራሂማ ኮናቴም ትክክል አልነበረም። ሪያን ግራቨንበርች የመሀል ሜዳው ተጫዋች ነበር። ትላንትና እንግዲህ ኮናቴ ከወጣ በኋላ ወደ ኋላ ተመልሶ እየተከላከለ ግልጋሎት እየሰጠ የነበረው ቨርጂል ቫን ዳይክ ከኮናቴ ጋር ያላቸው ጥምረት እንግዲህ እንደ ወትሮ አይደለም። አዳዲስ ፈራሚዎቹ እንደ ኬርኬዝ ያሉት እንደ ፍሬምቦርግ ያሉ ተጫዋቾችም ሁነኛ ግልጋሎትን እየሰጡ አይደለም። አዳዲስ ከፈራሚዎች መካከል ፍሎሪያን ቨርዝም እንግዲህ በሊቨርፑል ቤት በርካታ ጨዋታዎችን አድርጓል። ነገር ግን ፕሪሚየር ሊጉን ለመልመድ በጣም እንደተቸገረ እያየን ነው። አሌክዛንደር አይዛክ በትላንትናው ጨዋታ አሲስት ቢያደርግም የፊትነስ ችግር እንዳለበት፣ ማካሌስተር የፊትነስ ችግር እንዳለበት እየተመለከትን ነው። ሊቨርፑል ቤት በአሁኑ ሰዓት ግራቨንበርችና እንደ ዶሚኒክ ስቦዝ ያሉ ተጫዋቾችን ነው፣ እንደዚሁም በትንሹ ደግሞ ኮዲ ጋክፖን የመሰሉ ተጫዋቾችን ነው በጥሩ ብቃታቸው ልናነሳ የምንችለው እንጂ ሌሎቹ በጣም በከፍተኛ ሁኔታ ትችት ላይ ነው የሚገኙት። ሊቨርፑል ታዲያ በቀጣይ ደግሞ ከባባድ ጨዋታዎች ነው ያሉበት። ቀጣይ ሳምንት በሜዳው ነው ማንቸስተር ዩናይትድን በአንፊልድ የሚገጥመው። በእርግጥ በአንፊልድ በመሆኑ ይህንን ጨዋታ የማሸነፍ እድል ይኖረዋል። ነገር ግን ከዛ በመቀጠል ከማንቸስተር ሲቲ፣ ከብሬንፎርድ ከሜዳው ውጭ ነው የሚጫወተው። ከአስቶን ቪላ በሜዳው ነው የሚጫወተው። ስለዚህ እነዚህን ከባባድ ጨዋታዎች በዛ ላይ አሊሰን ቤከር በጉዳት ምክንያት የለም። ስለዚህ እነዚህን እንዴት አድርጎ ይወጣቸዋል የሚለው ለብዙዎች ጥያቄ ነው። ለሊቨርፑል ጥሩ ነገሩ እንግዲህ በእነዚህ ሽንፈት መካከል አሁን ኢንተርናሽናል ብሬክ መምጣቱ አሰልጣኝ አርኔ ስሎት ቁጭ ብለው እንዲያስቡና ራሳቸውን እንዲፈትሹ በደንብ ይረዳቸዋል ተብሎ ይጠበቃል። በትላንትናው ሌላ ጨዋታ ደግሞ ማንቸስተር ዩናይትድ እንግዲህ ልክ እንደ አርሰናል ሁሉ 2-0 ማሸነፍ ችሏል። በማንቸስተር ዩናይትድ በኩል ቤንጃሚን ሼሽኮና ሜሰን ማውንት ግን ማስቆጠር የቻሉ ተጫዋቾች ናቸው። ቤንጃሚን ሼሽኮ በተለይ ሁለተኛ ተከታታይ የፕሪሚየር ሊግ ጨዋታውን ግን ማስቆጠር ችሏል። ባለፈው ብሬንፎርድ ላይ እንዳስቆጠረ እናስታውሳለን። በኦልትራፎርድ ደግሞ የመጀመሪያ ግቡን ለማንቸስተር ዩናይትድ አስቆጥሮ በውድድር ዓመቱ እንግዲህ 2 ግቦችን ማንቸስተር ዩናይትድ ማስቆጠር ችሏል ማለት ነው። ታዲያ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ከትላንትና በኋላ ምን ይመስላል? በእርግጥ ዛሬ ማንቸስተር ሲቲ ጨዋታ አለው። ስለዚህ ትላንትና ከተደረጉ ጨዋታዎች በኋላ መድፈኞቹ አርሰናሎች ፕሪሚየር ሊጉን በ16 ነጥብ በ11 ንጹህ የግብ ክፍያ
እየመሩ ይገኛሉ። በነገራችን ላይ መድፈኞቹ በርካታ ግቦችን አስቆጥረዋል። ሊቨርፑል 4 ግቦች ነው ያሉት። አርሰናል በ7 ግቦች በልጦ 11 ግቦች አሉት። ሊቨርፑል ሁለተኛ ደረጃ ላይ ተቀምጧል። ከትላንትናው ሽንፈት በኋላ 4 ግቦችና 15 ነጥቦችን ይዞ ከአርሰናል በ1 ነጥብ አንሶ ሁለተኛ ደረጃ ላይ ይገኛል። በአንጻሩ ቶተንሃም ሆትስፐር ትላንትና ሊድስ ዩናይትድን 2-1 ማሸነፉ ይታወሳል። ከአርሰናል በ2 ነጥብ አንሶ በ14 ነጥብ በ8 የግብ ክፍያ ሶስተኛ ደረጃ ላይ ሲገኝ ቦርንማውዝ 14 ነጥቦችን ይዞ አራተኛ ደረጃ ላይ ይገኛል። ትላንትና ሊቨርፑልን ያሸነፈው ቼልሲ በ11 ነጥቦች ከአርሰናል በ5 ነጥቦች አንሶ ስድስተኛ ደረጃ ላይ የሚገኝ ቡድን ነው። ማንቸስተር ሲቲ በ10 ነጥብ 8ኛ ደረጃ ይገኛል። ዛሬ ብሬንፎርድን ማሸነፍ የሚችል ከሆነ ነጥቡን 13 አድርጎ እንግዲህ ወደ 5ኛ ደረጃ ከፍ ማለት የሚችል ይሆናል። ከአርሰናል ጋር ያለውንም የነጥብ ልዩነት ወደ 3 ዝቅ ማድረግ የሚችልበት እድል አለው። ማንቸስተር ዩናይትድ ትላንትና ማሸነፉን ተከትሎ ሰንደርላንድን እንግዲህ በ10 ነጥቦች 9ኛ ደረጃ ላይ መቀመጥ ችሏል ማለት ነው። የእንግሊዝ ፕሪሚየር ሊግ እንግዲህ በጣም በአስገራሚ ድራማዎች ተሞልቷል ገና ከጅምሩ። ምክንያቱም ከ8 ቀናት በፊት ብታምኑ ባታምኑም ሊቨርፑል ከአርሰናል በ5 ነጥቦች ርቆ ፕሪሚየር ሊጉን ይመራ ነበር ከ8 ቀናት በፊት። አሁን አርሰናል በ1 ነጥብ በልጦ ፕሪሚየር ሊጉን እየመራ ነው። በክሪስታል ፓላስ ተሸነፈ፣ ትላንትና በቼልሲ ተሸነፈ። አርሰናል ደግሞ ኒውካስትልንና እንደዚሁም ደግሞ ዌስትሃምን አሸነፈ። ስለዚህ አርሰናል ከዚህ 5 ነጥብ መመራት 1 ነጥብ በልጦ በ16 ነጥቦች አንደኛ ደረጃ ላይ መቀመጥ ቻለ ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ ዘንድሮ ፕሪሚየር ሊጉን ማን የሚያሳካው ይመስላችኋል? መድፈኞቹ በዚሁ ከቀጠሉ ፕሪሚየር ሊጉን የማንሳታቸው ድል እየሰፋ ይመጣል። አርሰናል ካለፉት ዓመታት በደንብ ከስተቶቹ ተምሮ በአሸናፊነት መቀጠል መቻል አለበት። በመሪ ቦታ ላይ ሲቀመጥ የሚደርሱበትን ጫናዎች መቋቋም አለበት። በተለይም የአምናውን እንኳን ትተን የካቻ አምናዎቹን 2 ዓመታት ስንመለከት በሲቲ የተቀማውን መሪነት ላይ ተቀምጦ ከኋላ የሚደርስበትን ጫና መቋቋም አቅቶት ዋንጫ ሲያጣ ተመልክተናል። ዘንድሮ ግን ያንን መድገም አይፈቀድለትም። ስለዚህ ጫናዎችን ተቋቁሞ እያሸነፈ በመቀጠል ፕሪሚየር ሊጉን ለማሳካት ከፍተኛ ተጋድሎ ማድረግ ይጠበቅበታል። ለዚህም አሰልጣኝ ሚኬል አርቴታ በተለይ የስኳዳቸው ስፋት ከፍተኛ ግልጋሎትን ይሰጣቸዋል ተብሎ ይጠበቃል። ተጫዋቾች ቢጎዱም ሮቴት እያደረጉ ይጠቀማሉ። በዛ ላይ ደግሞ አንዱን ሲጠቀሙ አንዱ ከጉዳት ይነሳል፣ አንዱን ሲጠቀሙ ሌላኛው ከጉዳት ይመጣል። ስለዚህ አርሰናል ስኳዱ ሰፊ መሆኑ ምናልባትም ዘንድሮ ረጅም ርቀት በዚሁ ውጤታማነቱ እንዲቀጥል ይረዳዋል ተብሎ ይታመናል ማለት ነው። አርሰናል በቀጣይ እንግዲህ ፉልሃምን ነው በክራቨን ኮቴጅ ከሜዳው ውጪ ተጉዞ የሚገጥመው። በአንጻሩ ሊቨርፑል በሜዳው ደግሞ ማንቸስተር ዩናይትድን በአንፊልድ የሚገጥም ይሆናል። ታዲያ ምን ትጠብቃላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቻናላችን ተወዳጅነትን አትርፎ ከ22000 በላይ ተከታዮች ደግሞ ደርሷል። ለዚህም ከልብ አመሰግናችኋለሁ። ሀገር ውስጥም ከባህር ማዶ ሆናችሁ የምታበረታቱኝ ማለት ነው። በነገራችን ላይ በቅርቡ የቴሌግራም ቻናልም ከፍታለሁ። እዛ ላይም እንግዲህ በተለያየ ነገር እኔ ሰፖርት ማድረግ የምትፈልጉ ሰዎች ልታገኙኝና ልታነጋግሩኝ እንደምትችሉ በዚሁ ልነግራችሁ እወዳለሁ። በተለይ ከአርሰናል ውጪ ያሉ ደግሞ የሊቨርፑል፣ የማንቸስተር ዩናይትድ፣ የአርሰናልም ጭምር የሲቲን የሁሉንም ክለቦች መረጃ ደግሞ ለማግኘት ሁለተኛው አብርሃም ፍቅሬ ኦፊሻል 2 ሚለውን ቻናል በመቀላቀል ማግኘት እንደምትችሉ ልነግራችሁና ልጋብዛችሁ እወዳለሁ። በቀጣይ በሌሎች መረጃዎች በሌላ ወሳኝ ጥንክሮች እስከምንገናኝ በያላችሁበት እንግዲህ ሰላም ተመኘውላችሁ። ሰናይ ሳምንት፣ ሰናይ ቀን